ማናት? እኔ ቤቲ ይባላለሁ። አንቺ ማነሽ? ለምንድን ነው የደነገጥከው? ቤቲ? አዎ ቤቲ። ዝም በይ። ለምንድን ነው ዝም የምትለው? ወይስ ለኔ እንዳትነግረኝ የፈራኸው ነገር አለ? ከመጠል አስረዳሽ። እንዳሰብሽ አይደለም። ምንድነው የምታስረዳኝ? ሚስትችን ናት እንዴ? አዎ እኔ ነው። ልቀቂኝ! ምን እያደረገች ነው? አንቺ ማን አባሽራሽ ነው ኪንጎን የምታስደበድፊው? እንዴ ያማታል እንዴ? ስለፈጠራችሁ በቃ ተረጋጉ። ምን አይነት ሚስት ናት? ትንሽ እንኳን ነገራቶችን ለማገናዘብ አትሞክርም እንዴ? ምን አባሽ ነው ማገናዘበው? የምታረጊው ነገር እኮ እያየሁ ነው አይደል እንዴ? አንተ ከዚህ ስለምን ትሰራለህ? ከመጠል እያወራሁ በቃ ምንም ነገር የለም። ሌላ እሱን ሂድና የምትሸውደውን ሰው ሸውድ። እሺ አንቺ ደግሞ ድጋሜ እሷ አጠገብ ካየሁሽ አልለቅሽም። እሺ ሰምተሽኛል? ወንድ ናት? ሴት ናት ሚስት? ምን አይነት ሴት ናት? እንደዚህ አይነት ሚስት አትመስለኝም ነበር። አንቺ እሺ ማን ነው ወንድ? ከመጠል ምን እያደረክ ነው? ልቀቀኝ። ቆይ እኔ አታምኝም? አላምንህም። እኔ ላይ ጨዋታ መጫወት ጀመርካ? ጥሩ በርታ። እሺ ጎበዝ። ምን አይነት እብድ ሚስት ናለች? ያማታል እንዴ? ከቦሴ የተረፈውን ነፍሴ ልትገላግለኝ ነው እንዴ? ዝም ብለሽ አለፍልፊ ቤቲ። እንደመጣልሽ አታውሪ እንዴ። ምን አረኩኝ? ከዚህ በላይ ምን ታረጊ ነው? ሆን ብለሽ መጣሽ። ቆይ ምን ነግርሽ ነገር አሰሚም እንዴ? አጠገቤ እንዳደርሽ እንዴ። ቆይ እንጂ እዚህ ድረስ እኮ የመጣሁት እርዳታህን ፈልጌ ነው። ካንተ ውጪ ማን ሊረዳኝ ይችላል? የምታወሪ ነገር ማምንሽ እንዴ? መስ ሰምኛለሽ። ድጋሚ ሰፈር እንዳለሽ እስከዛሬ ዋሽኝ ይበቃል። ከዚህ በላይ እንድትዋሽኝ አልፈልግም። አሁን ሰዓቱ በጣም ይወዳል። ሩታ ሳስበው አንቺ ትቆያለሽ። እኔ ልሂድ። ቻው። ዋናው አደይ ቤሪ እዚህ ምን ትሰሪያለሽ? እንዴ ቤት ነው ያለው። ያምሻል? እንደዚህ የለም። እርግጠኛ ነሽ ዴቭን አላየሽውም? ከሆነ ለኔም ንገሪኝ። ቆይ ዴቭ መጥፋቱን ሰምተሽ ነው እንደዚህ ተረጋግተሽ የተቀመጥሽው? አንቺ ጋር ካልመጣ ወዴት ይሄዳል? ታዲያ ማላውቀው ሀገር ውስጥ የት ሂጅ ልፈልግልሽ? ለማንኛውም ካገኘሽው ደውለሽ ንገሪኝ። እዚህ ድረስ እንዳትመጪ። እንደዚህ ነበር እንደዛ ካላገባሁት ብለሽ ባከረዩ ውስጥ የነበረው። አያገባሽም። በጣም ተገርሚያለሽ። ማትረቢ እናንተ አማረብኝ ብላ ትመናቀራለች እንዴ? ቀመጥል ከነካኩ ላልቀመሽ ሄጄ ላምጣልሽ እንዴ? አላላ ቅምጥል ምግብ እኮ አልበላሽም ሄጄ ላምጣልሽ ብላ እያለቻት ትገኛለች። ማዘሯ ማለት ነው ለቅምጥል። ከዛ ኪንጎ ይደርሳል ማለት ነው። ኪንጎ ሲደርስ ማዘሯም እሰይ ትላለች። ነገር ግን ቅምጥል ወጣ ከቤት ትጠፋለች ማለት ነው። አልተመቻትም የኪንጎ ነገር ማለት ነው። ኪንጎ በእርግጥ ኪንጎ ሳይሆን የሚያደርገው ቤቲ ናት ማለት ነው። የአደይ እናት ማለት የአደይ እናትና የአደይ እናት አደይ የታለች? የት ነው ያደረግሻት? እኔ ድምጣ መስማት እፈልጋለሁ እያሉ በጣም እየተናደዱ በብርሃን ላይ ይገኛሉ ማለት ነው። ከዛ ብርሃንም ምንም የሆነችም ነገር የለም፣ እኔ ምንም የሆንኩት ነገር የለም እማዬ ለምን አታዳምጪኝ? አዳምጪኝ እንጂ መረዳትም አለብሽ ተረጅኝ እያለቻትም ትገኛለች ማለት ነው። ብርሃን እማዬ እኔን አታምኝም እንዴ? ለምንድነው ማታምኙ? እያለች ትገኛለች። አንቺን አምኜሽ እኮ ነው ልጄን እስከ ዛሬ ድረስ ሳትደውልና ምንም ሳትል የቆየችው እያለቻት ትገኛለች። ከዛ ይሄው አንኪ ብላ ስትል ጣሪያ ምንድነው የሚያስለቅስሽ እያለቻትም ትገኛለች። አሎ ብሎ ሲሉ ምንም ስልኩ ተቋረጠ ማለት ነው። አንቺ ዘግተሽ ነው እንዲህ የምትሰጭኝ ብላ ስትል የአደይ እናት ኧረ እማዬ አይደለም እያለች ትገኛለች። ነይ ወደ እኔ ጠጋ ብለሽ ደውይላት እያሉ ይገኛሉ የአደይ እናትም ማለት ነው። ብርሃንም በበኩሏ እማዬ ምን እያደረግሽ ነው ብላ ስትል የደበቃችሁትን ነገር ተናገሪ፣ ምንድን የደበቃችሁት እያለች ትገኛለች ማለት ነው። እኔ ምንም ማውቀው ታሪክ የለም፣ እሷ ስደውል ብቻ ነው እማውራት እንጂ እኔ መደወል አልችልም እያለችም ትገኛለች ማለት ነው። የብርሃን አሎ ልጄ አዴ ምን ነው እኔ እናትሽ ላይ እንደዚህ የምታደርጊው? አልናፍቅሽም እንዴ? ቆይ ምን ነካሽ ልጄ? ደህና አይደለሽም እንዴ? እያሉ ይገኛሉ። እስኪ ሙች በይ የኔ እናት ደህና ነሽ እያሉ ይገኛሉ።
ምን ነው ታዲያ እንደዚህ በኔ እናት በእናትሽ እንደዚህ ጨከንሽ እያሉም ይገኛሉ ማለት ነው። የአደይ እናትም በጣም ተጨናንቋል። በእርግጥነት ያኔ አደይም እማዬ እኔ ደህና ነኝ ምንም አልሆንኩም እያለች እያወራች ሳለ ዶክተሩም ከች ይላል ማለት ነው። ዶክተሩም ሲመጣ በደስታ ወደ መኪናው ትሄዳለች ማለት ነው። እሺ እማዬ በቃ በጣም ይቅርታ እኔ አጥፍቻለሁ ከዚህም በኋላ እደውላለሁ እያለችም ትገኛለች ማለት ነው። ከዛ ዶክተሩም አደይ ብሎ ሲል በፈገግታ ወደ እሱ ትሄዳለች ማለት ነው። እንግዲህ አለልኝና ጫኔ እዚህ ጋር ብቻቸውን እያወሩ ይገኛሉ። አለልኝ ለአደይ አባት ደውሎ ይናገራል። ከዛ ራስህን ተጠንቀቅ ይሉታል። የአደይ አባትም ለአለልኝ በበረድ ውስጥ ነው ያሰርኩት አረ ቢጮህም ምንም አይሰማም እያለ ይገኛል ማለት ነው። ለአደይ አባት እንግዲህ ጫንዬ ታስሯል ጊዜ ጋር አሁን ስለኔ ለአደይ አባት መናገሩ ምን አስፈለገው እያለ ይገኛል። እኔ ምን ሆናለሁ የት አመልጣለሁ ብለክ ነው እያለ ይገኛል። በስተመጨረሻም በእጃቸው ዞሮ ዞሮ ገባ። ግን ከአደይ አባት የማይለየው አለልኝ ብቻ ነው። አሁን በእኔ ላይ እንትን ማለቱ ምን አስፈለገ ብሎ ሲል ማገዝህንና መተባበርህን አይቶ ባንተ እንዳይጨክኑ ፈልጌ ነው እያለም ይገኛል። የቀየው ነገር አደራህን እንደውም የቀየው ነገር እንዴት አደረጉት ምናም ብሎ ሲል እንግዲህ እሱ እንዳለ አለ እያለ ይገኛል ማለት ነው። ወይ ጉድ ዴብን ለካ ያገዳችሁት እናንተ ናችሁ። አደይ እንግዲህ በይቀጥ ብለሽ ሂጂ ወደ ገጠርሽ። እሱ እኮ ወንደ ብጤ ነው። አደይ እኮ ደህና ሰው ይዛለች እያለ ይገኛል ማለት ነው። እንግዲህ አደይ ደህና ሰው ከይዛ ነበር። ነገር ግን ቤሪና የዴብ እናት በጣም አስቸጋሪ ሆኑ። ከአደይ ሊለዩ ትንሽ እየተንደራደሩ ይገኛሉ ማለት ነው። እንግዲህ በጣም አስቸጋሪ ሁኔታ ላይ ነው ያለው። ዴብዬ እንግዲህ ፈጣሪ ደርሶልክ ምሕረቱን እንዲምርክ እንመኛለን ማለት ነው። በጊዜው ብቻሽን ለደሽ ልትፈልጊ ነው እንዴ ብሎ ሲላ ዶክተሩ አዎ ብቻ ይሄዳለሁ እያለች እንግዲህ ወደ ቤሪ ጋር ልታቀና ነው። አደይም ሮማን እንግዲህ ከማሚ ጋር ማሚ የአደይና ከወገቧ ተቀብሎ ያስቀምጣሉ ማለት ነው። በዛም ደግሞ ዶሮም እየጮኸ ይገኛል። ምን ሆነሽ ነው ይሄን ያክል የቆየሽው? እኔን እኮ አስጨንቀሽኛል እያለችም ትገኛለች። የአደይ እናት ማለት ነው። ውሃውን እንደቀዳሁኝ ነው ተነስቼ የመጣሁት አልቆየሁም እኔ እያለችም ትገኛለች ማለት ነው። ብርሃንም በበኩሏ እስኪ አደይ ጋር ደዊ ብላ ስትል አደይ እኮ ደህና ናት እያለች ትገኛለች። ይሄን ያክል ጨክና ምትቀር አይመስለኝም ልጄ እያለችም የአደይ እናት እየተጨናነቀች ትገኛለች ማለት ነው። መጀመሪያ ጥሩ ትመስለኝ ነበረ ለካኔ ማቃሰት አይደለችም እያለ ይገኛል ኪንጎ ለዳይመንድ ማለት ነው። እንግዲህ የድሮ ቤትክ መተው ቁጭ ብሏል ዳይመንድ እና ኪንጎ እዚህ ጋር እየተጨናነቁ ይገኛሉ ማለት ነው። ፍቅር ቅምጥልም ለምንድነው ከሷ ጋር የሚገናኙት? እኔ ለምንድነው ከነሱ ጋር እንተነምለው? በቃ እኔ ይሄን ልጅ አልፈልግም እያለችም በጣም እየተጨናነቀች ትገኛለች ማለት ነው። ቅምጥል ለኮኮሻ አንቺ የት ነበርሽ ብላ ስትል አንቺ ራስሽ የት ነበርሽ እያለቻት እየተቆጣቻትም ትገኛለች ማለት ነው። እንግዲህ ቅምጥል ለኮኮሻ ማለት ነው እንዴ ምን ሆነሽ ነው እህቴ? ምንድነው ምን አጋጠመሽ እያለቻትም ትገኛለች ማለት ነው። የዴብ ስልክ እኔ ጋር አለ። የዴብ ስልክ ወርቆ አገኘሁትኝ። ከዛም በኋላ ዳይመንድ ይዞ አልሰጥም አለኝ እያለችም እያወራች ትገኛለች ማለት ነው። የዳይመንድ ስልክ እንግዲህ ዳይመንድ የዴብን ስልክ ወስዶ
ከዛ ከእጇ ወሰደ። ነገር ግን ዴብ መንገድ ላይ ወርቆ ነው። ማን ያንሳው ማን ይሆን በእርግጥ አልታወቀም። ነገር ግን ያው እኔ በበኩሌ የምትመስለኝ ቤሪ ሳትሆን አቀርም ዴብን ራሱ አግዳ የገደለችው አሊያም ደግሞ ያሰረችው ማለት ነው። እሷ ግን ቀላል ሰው አይደለችም። ስትታይ ዝምተኛ ትመስላለች እንጂ በጣም ኃይለኛ ጨካኝ ናት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁም በላይ ግቡ። መልካም ለራስ ነው። መልካም ሰንበት